የሞት እንጀራ ሙዝ ይዘና ይሁን ተቃጠቆ 2 ኪሎ ይዘና ቶሎ ይዘና ቶሎ ይዘና ቶሎ ይዘና ቶሎ በልን ከሽክሸውን ከሽክሸውን ከሽክሸው ለሆድ ጥሩ ነው ሙዝ ዝዝዝዝዝዝዝዝዝዝዝ በዳቦ አሪፍ ነው ሙዝ በዳቦ። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን አላችሁ? ዛሬ በዓለማችን ላይ በብዛት ከሚዘወተሩና በቀላሉ ከሚገኙ ፍራፍሬዎች መካከል ስለ አንዱ ልናወራ ነው። እሱም ሙዝ ነው። ሙዝ ጣፋጭ ብቻ ሳይሆን ለሰውነታችን እጅግ በጣም አስፈላጊ የሆኑ ንጥረ ነገሮችን የያዘ ሱፐር ፉድ ነው። ነገር ግን ሙዝን በምን ሰዓት ብንበላ ይመረጣል? በቀን ስንት ሙዝ መመገብ አለብን? ዛሬ እነዚህን ነጥቦች በዝርዝር እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። የመጀመሪያው ርዕሳችን የሙዝ ዋና ዋና ጥቅሞችን እናያለን። የመጀመሪያውና አንደኛው የሙዝ ጥቅም የልብ ጤናን መጠበቅ ነው። ሙዝ በፖታሲየም የበለጸገ በመሆኑ የደም ግፊትን ለመቆጣጠርና የልብ ጤንነትን ለመጠበቅ ይረዳል። ሁለተኛ፣ ለጨጓራና አንጀት ጤና መጠበቅ ይጠቅማል። ከፍተኛ የፋይበር መጠን ስላለው የምግብ መፈጨት ስርዓትን ያቀላጥፋል። ለሆድ ድርቀትም ፍቱን መፍትሄ ነው። ሶስተኛውና ዋናው ጥቅም ደግሞ ፈጣን ኃይል ይሰጣል። በተለይ ስፖርት ለሚሰሩ ሰዎች ፈጣንና ተፈጥሯዊ ኃይል ወይም ኤነርጂ ስለሚሰጥ እጅግ ተመራጭ ነው። አራተኛው ለአእምሮ ጤናና ደህንነት ይጠቅማል። በውስጡ ትሪፕቶፋን የተባለ ንጥረ ነገር ስላለው የደስታ ስሜት እንዲሰማንና ጭንቀትን ለመቀነስ ይረዳል። ሙዝን መቼ መመገብ አለብን የሚለውን ስናይ ብዙዎቻችን ሙዝን በማንኛውም ሰዓት እንበላለን። ነገር ግን የተሻለ ጥቅሙን ለማግኘት የሚከተሉትን ነጥቦች ልብ ልንል ይገባል። አንደኛ፣ ከስፖርት በፊት ወይም በኋላ ሰውነታችን የጠፋውን ኃይል እንዲተካና ጡንቻዎቻችን እንዳይዝሉ ለማድረግ ከስፖርት 30 ደቂቃ በፊት ወይም ደግሞ ከስፖርት 30 ደቂቃ በኋላ መመገብ ምርጥ ነው ወይም አስፈላጊ ነው ማለት ነው። ሁለተኛ፣ ለቁርስ ጠዋት ላይ ከሌሎች ምግቦች ለምሳሌ ከገንፎ ወይም ከእንቁላል ጋር አቀላቅሎ መመገብ ቀኑን ሙሉ ንቁ እንድንሆን ይረዳናል። በባዶ ሆድ ብቻውን ያለሌላ ምግብ ማለት ነው መመገብ ለአንዳንድ ሰዎች የሆድ መነፋት ወይም የደም ስኳር ድንገት ከፍ እንዲል ሊያደርግ ስለሚችል ከሌላ ምግብ ወይም ከሌላ መጠጥ ጋር መመገብ ወይም መብላት ይመከራል ማለት ነው። ሌላኛውና የመጨረሻው ርዕሳችን በቀን ምን ያህል ሙዝ እንመገብ የሚለው ነው። ልክ እንደ ማንኛውም ምግብ ሙዝንም ከመጠን በላይ መመገብ የለብንም። ለምሳሌ ለአንድ ጤናማ ሰው በቀን ከ1 እስከ 2 ፍሬ ሙዝ መመገብ በቂና ተመራጭ ነው። ከመጠን በላይ ቢበላ ምን ይከሰታል ወይም ምን እንሆናለን የሚለውን ስናይ ከመጠን በላይ ለምሳሌ በቀን 5 እስከ 6 እና ከዚያ በላይ ሙዝ ከተመገብን የቪታሚንና ማዕድናት መዛባትን፣ የጥርስ መበስበስን በጣፋጭነቱ ምክንያት ማለት ነው እና የክብደት መጨመርን ሊያስከትል ይችላል ማለት ነው። ሙዝን ሲመገቡ ጥንቃቄ ማድረግ የሚያስፈልጋቸው ሰዎች እነማን ናቸው የሚለውን እንይ። አንደኛ፣ የስኳር ህመም ያለባቸው ሰዎች ሙዝን ለመመገብ ጥንቃቄ ማድረግ አለባቸው። ሙዝ የበሰለ በሆነ ቁጥር የስኳር መጠኑ ስለሚጨምር መጠኑን በጥንቃቄ መመገብ አለባቸው። ሁለተኛ፣ የኩላሊት ህመም ያለባቸው ሰዎች ከፍተኛ ፖታሲየም ስላለው ከሐኪማቸው ጋር መማከር ግዴታ ነው። እንግዲህ ሙዝ ተፈጥሮ የሰጠችን ድንቅ ስጦታ ነው። በቀን 1 ወይም 2 ሙዝ እየተመገብን ጤናችንን እንጠብቅ። የዛሬው መረጃ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። ይህ አዲስና ጠቃሚ የሆነ መረጃ ለጓደኞቻችሁ እንዲደርስ ደግሞ ሼር ማድረጋችሁን እንዳትረሱ።
በቀጣይ በምን ርዕስ ወይም በምን ቪዲዮ እንድሰራ ትፈልጋላችሁ? ኮሜንት ላይ ጻፉልኝ። ሰብስክራይብ ማድረጋችሁ እንዳይረሳ። መልካም ጊዜ። ጤና ይስጥልኝ።